ያው ስለምንቀልድም ነው ይህንን ነገር እንትን ያልኩት። ገብቶሻል? ወደ ቁም ነገር ደግሞ ስንገባ ይህ በቃ ማይሆን ነው። ገባሽ? ትንሽ ድረስ እዩ። ሌላ ወንድ ስለመጣ አይደለም የምታየው ጊዜ የምታሳልፊው። ገብቶሻል አይደል? ማመን የለብሽም በቃ ሰዎች በጥቅሉ ማለት ነው። ትንሽ ድረስ እዩ እኮ ማለት እኔ እኮ በአንዴ ያምኘዋለሁ በአንዴ ነገሮችን አክሰፕት አድርጌያለሁ ምናምን ማለት ሳይሆን ጀስት በቃ ጥሩ ሰው ነው እስካሁን ባለው እና ደግሞ ከዚህ በኋላ የሚቀጥለው አብረን እኮ የሚቀጥለው ገናም ለመቀጠል ማሰባለሽ እናሳ እንዲ እኔ ይሰፋል ለማወራት እንዲ ገና ለመቀጠል ማሰባለሽ። እኔ እያልኩሽ ያለሁት አይጠቅምሽም፣ ይቅርብሽ። ሲጀመር ደግሞ ሄርሜላ የላከችው ሰው ነው እየተባለ ነው። ገብቶሻል? በውስጥ መስመር ኦዲየንሶች እያወሩኝ ነው። ሄርሜላ ናት የላከችው፣ አውቃ ነው። እጠይቋለሁ የምሬ ነው። ሲቀጥል ደግሞ ይኸውልሽ እኔ የሆነ ማግኘት የምፈልገው ወይ መረዳት ማወቅ የምፈልገውን ነገር ለማወቅ ከፈለኩኝ በየትኛውን መንገድ ሄጄ እደርስበታለሁ። ስለዚህ ለዛ አታስቢ እኮ ሄርሜላ እንደላከችው በጣም እርግጠኛ ነኝ። እሱንም ፎቶም ልከውልኛል። አሳጂ የምሬን ነው። አሳይሻለሁ፣ አንላቀቅም ነገር አሳይሻለሁ። እውነት አብሮ ጌታን አይደለም አብሮ የተነሱት ፎቶ ልከውልኛል። እኔ ኦዲየንሶች አሳይሻለሁ ከፈለግሽ። አሁን እኮ በጣም ምርጥ ኦዲየንስ ነው ያለሽ። አዎ ግን ደግሞ የሚያከብሩሽ በጣም ነው የሚወዱሽ፣ ለአንቺ በጣም ነው የሚሳሱት። ስለዚህ የአንቺን ክፉ ደግሞ አይፈልጉም እነሱ። አውቃለሁኝ ግን ደግሞ ፎቶን ደግሞ ያሳይሻለሁ። ፎቶ ይኸውልሽ በጣም አሁን ላይ በጣም የረቀቀ ዘመን ላይ ነው ያለነው። ፎቶ በጣም እኔ ራሴ ፖስትኩት እስከ እንዲህ አይነት ፎቶ አለኝ እንዲህ ብዬ እስከምወዛገብ ድረስ የራሴንም ፎቶ በደንብ አድርጎ ኤዲት አድርገው አቀናብረው ምናምን ይሰሩልኛል። በጣም ከመውደዳቸው የተነሳ ማለት ነው። እና ይህም ቅርብር ሊሆን ይችላል አይታወቅም። እና በዚህ ጊዜ በደንብ ልትበቀልሽ እንዳልሆነ በምን እርግጠኛ ነሽ? ይሄ እንዴት ነው የኤአይ ቴክኖሎጂ ካለ እሱ በጣም እንደዚህ በቃ በጣም ረቋል። ቴክኖሎጂ በጣም ከኛ አቅም በላይ ስለሆነ በዚህ ሰዓት ብዙ ነገሮችን መስራት ትችያለሽ አይደለም? ፎቶ ማቀናበር በጣም ብዙ ነገር ይሰራል በዚህ ዘመን። ስለዚህ ቅንብር ሊሆን ይችላል እና ከጀርባ ያለውን ነገር ደግሞ በደንብ አድርጌ ማጣራት አይከብደኝም። እሱማ እኮ እኔም እያጣራሁ ነው፣ ግን ከጀርባ ሴራ እየተሰራ እንደሆነ እህቶች እንደዚህ ሞኝ ምናምን ነው እንዳይመስልሽ። ሞኝማ አትመስይኝም እኮ ቆቅለሽ ዝም ብሎ መበላት አለ። አንበሳ ነሽ እሱማ አውቃለሁ፣ ግን ይሆናል አይደል? ፍርሃት አለኝ። ገብቶሻል? ልትበቀልሽ መሆኑን ምናምን ነው አሁን እየተናገረች ያለችው እሷ ማለት ነው። ስለዚህ ያ ነገር ደግሞ እንዳይሆን አንቺ በዚህ ያው ማለት በእርግጥ እኔ አልፈርድበትም እውነቱን ስነግርሽ። ምክንያቱም ምን አይነት ስሜት ሊሰማት እንደሚችል በዚህ ሰዓት አውቃለሁ። ምክንያቱም አገኘሁኝ ብላ ብዙ ነገር አድርጋ በድጋሚ ለፍታ ምናምን ድጋሚ መጥቶ አብርሽ ከኔ ጋር እንደዚህ አይነት ነገር ሲፈጠር ምን አይነት ነገር ፊል ልታደርግ እንደምችል እረዳለሁ። ግን ደግሞ ምንም ማድረግ አይቻልም። እኔ ምንም ማድረግ አልችልም። ትወጣው ራሷ ሳይሆን አንቺ አሁን ጥንቃቄ ማድረግ ያለብሽን ጥንቃቄ አድርጊ። ሲቀጥል ደግሞ ልጅም ጥለሽ አትውጪ። ይሆናል አይደል? በቃ ጥንቃቄ በተሞላበት መልኩ ቢሆን አሪፍ ነው። ለማንኛውም ማለት ነው ገና አንቺ ወጣ የምትይበት ሰዓት አይደለም። ሲቀጥል ብዙ ሰዎችን ማመን የለብሽም። በዙሪያሽ ያሉት ማንንም ማመን የለብሽም። በቃ ገብቶሻል አይደል? አቡሻም እንደዛ ሆኖ ነው አብሮ ነበር አይደል ከአንቺ ጋር መልሶ ነው የተገለበጠው። ስለዚህ ኖቤልም ነገ ይገለበጥብሻል። ምንም ቤተሰብ ቢሆን ማለት ነው። ችግር የለውም። ገባሽ? በምን አይነት መንገድ ኖቤልን ራሱ ብር እየተከፈለ ነው እያሉት ነው የሚሉት ነገር ሲያጡ ማለት ነው። ገባሻ? ስለዚህ አንቺ ጥንቃቄ በተሞላበት እየገባሽ ውጪ። ልጅሽን እግዚአብሔር ያሳድግልሽ። አንቺም ጤንነት፣ ሰላም፣ ፍቅር ይስጥሽ እምልሽ ያ ነው። ገብቶሻል? ከዛ ውጭ እኔ ምንም ማለት አልችልም። ገባሽ? ብዙ አውርተናል። ግን እዚህ ጋር ምን አለ መሰለሽ ገንዬ፣ አቡሻ በአንዴ የተገለበጠ ምናምን ለማለት እኔ ራሴ ድፍረት የለኝም። ማለት እሱ በጣም ትክክል የሆነ ነገር እንዳደረገ ነው የሚሰማው። በራሱ መንገድ ትክክል ነው እና ማለት በቃ መልካም ነገር በማሰቡ የተነሳ ነው እንጂ መጥፎ ለእኔ ለእህቱ መጥፎ ነገር ለማድረግ አይደለም። በእንደዚህ አይነት መንገድ እያወራ የነበረው አሁንም ቢሆን አንቺም እያደረግሽ ያለሽው
መልካም ነገርን በማሰብ ነው አይደለም። እዚች ጋር ቁጭ ብለሽ ስለ አብርሽ መጥፎነት ወይም ክፉነት አይደለም እየነገርሽኝ ያለሽው፣ ነገሮች እንዲስተካከሉ ፈልጋለሁ ነው ያልሽኝ። አቡሽም ይሄንን ያደረገው ስለ አብርሽ መጥፎነት ክፉነት ምናምን ሳይሆን የነገረኝ በቃ ነገሮች እንዲስተካከሉ እንፈልጋለን ነው ያለው። እኔ ደግሞ ያ ነገር ኢንተረስትድ አይደለሁም እንጂ ብዙ ነገሮች እናንተ ለማስተካከል እየሞከራችሁ ምናምን ያላችሁበት ሁኔታ አለ። ስለዚህ ይሄ ነገር አቡሻ ተገልብጧል ወይም አቡሻ መጥፎ ነው አያስብለውም ልጅ ፈልጌ ነው። መጥፎ ነው ብዬ አይደለም እና ማለት ሰዎች በሌላ መንገድ ሊረዱት ስለሚችሉ ነው እንደዛ በማሰብ ነው ይሄንን ነገር በደንብ እንትን ያልኩት። እና ብቻ ነገሮችን ዋናው ምንድን ነው ታውቂያለሽ? በቃ ምልሽን ምንድን ነው ታውቂያለሽ? ሰዎችን ማመን የለብሽም። በዙሪያሽ ያሉ ሰዎች በጣም የሆነ ጎበዝ ነሽ፣ በእርግጥ አውቃለሁ ለእንደዚህ አይነት ነገር እንደማትበገሪ አውቃለሁ። ግን ይሆናል አይደል አንዳንዴ ሊፈትንሽ የሆነ ነገር ይሆናል። ገባሽ? ማንንም ማመን መቻል የለብሽም። በቃ ሁሉንም ማለት ነው አይተሽዋል። ከዚህ በላይ ማንንም ማወቅ አይጠበቅብሽም። ያላየሽ ሰው አለ ብዬ በዙሪያሽ አልገምትም። ስለዚህ እነዛ ሰዎችን ከቻልሽ ከህይወትሽ ማስወጣት በቃ ሰው ውደደው እንጂ በጣም በሚገርምሽ ሁኔታ ማለት ነው ከህይወቴ እንዴት ነው በቃ መናገር ያለብኝን ተናግሬም በጣም በብዙ መንገድ እኔ እንጃ ያልሄድኩበት አካሄድ አለ ብዬ አላስብም። እንዴት ነው በጸባይም በስነስርዓትም ተነጋግሬ እንደዚህ አልፈልግም፣ እባካችሁ ከህይወቴ ውጡ። አልወጡም። በሀርድም በጉልበትም በህግም ስቲል ነው አሉ ህይወቴ ውስጥ። ግን እንዴት አድርጌ ማስወጣት እንዳለብኝ ብቻ ብዙ ሲስተሞችን እንዴት ነው መጠቀም ባለብኝ መንገድ በሙሉ ተጠቅሜ እንትን ብያለሁኝ። ከህይወቴ ባይወጡም ግን ደግሞ ምን አይነት ሰዎች እንደነበሩ ምን አይነት ባህሪ እንዳላቸው እንዴት አይነት ተለዋዋጭ እና እንደዚህ በአንዴ ግልብጥ ይሆናል። እስስት አንቺ እንዴት ቀይር እንደምትል በእነሱ አየሁኝ። እስስትን ያየሁት እነሱ ላይ ዛሬ ከኔ ጋር ይላሉ፣ ነገ ይሄዱና ደግሞ በጣም ብዙ የሚያሽቃብጡ ሰዎች አሉ። ወይስ እንዳሽቃበጣችሁ ቀጥሉ። እኔን ግን ህይወቴን በሰላም እየኖርኩ ነው፣ ተመችቶኛል። እኔ ሪላክስ እያደረኩኝ ነው። በእናንተ ማሽቃበጥ ውስጥ ራሱ እኔ እየተዝናናው ነው። የምሬን ነው። በጣም እያስገረሙኝ ሰዎች ስላሉ ነው። የሆነ ጊዜ ይመጣሉ ቤት ምናምን፣ ሩታ በእናትሽ እሱ እኮ እንደዚህ ስለሆነ እግዚአብሔርን እንደዛ ይሉኝና ነገ ደግሞ ሄደው የሆነ ቦታ እሷ እኮ እንደዚህ ምናምን ሲሉ ምን አገባኝ፣ ይመቻቸው። አይሞቀኝ አይደንቀኝ፣ የሚጨምርልኝ ነገር የለ፣ የሚቀንስብኝ ነገር የለ። አይቀንስም፣ ምንም አይልም። በቃ አንቺ በዙሪያሽ ያለውን ያንን አድርጊ። ከዛ ፈጣሪ ይረዳሻል። ይልቁንስ በደንብ ጋር ነው። አዎ ማንነታቸውን እንዳውቅ ነው ያደረጉኝ። ከዛ ደግሞ እንደዚህ አይነት ማንነት ያላቸው ሰዎች በደንብ ነው ራሳቸውን እየገለጡ ያሉት በሚገርም ሁኔታ። ከዛ ደግሞ ራሳቸውን በደንብ ባሳዩ ቁጥር ደግሞ ለሌላም ሰው ትምህርት ነው የሚሆኑት። እንዴት አይነት አቀራረብ ከነሱ ጋር መቀራረብ እንዳለባቸው ሰዎችም ይወስዳሉ ትምህርት፣ ከኔ ጋር ባላቸው ግንኙነት ማለት ነው። እኔ ጋር መጥተው የሆነ ነገር ለመፍጠር ይሞክራሉ ምናምን፣ ከዛ ይሄዳሉ ሌላ ቦታ፣ ሌላ ሰው ናቸው። ከዛ ደግሞ ያንን ማንነታቸውን እዚች ጋር ሳያውቁ እያሳዩት ነው። ስለዚህ ሌሎች ሰዎች ደግሞ እነሱ መቅረብ ቢፈልጉ በምን አይነት ልክ መቀራረብ እንዳለባቸው በደንብ አድርገው መረዳት ይችላሉ። ብልጥ የሆነ ሰው ያውቃል፣ ይገባዋል፣ ይረዳል ማለት ነው። እና ጥሩ ነው። አንዳንዴ ሳያውቁትም ራሳቸውን በደንብ ኤክስፕሌን እያደረጉት ስለሆነ ኖርማል ነው። አሪፍ ነው። እንግዲህ ያው በዚህ አጋጣሚ ያው ጊዜም ሰሞኑን መጣ ነበር እዚህ እንገናኝ ነበረ ብለን አመልሽ ትመጣለሽ ከፈለግሽ እስኪ ሰሞኑን እንገናኛለን ብዬ አስባለሁ። እዚሁ ስላለው ችግር የለውም። ያው በዚህ አጋጣሚ እውነት በጣም የመጀመሪያ ምርጥ እህት ናት። ከአንቺ በፊት ነው፣ አንቺ ከአብርሃም ከመተዋወቅሽ በፊት ነው እና እሷ የምትተዋወቀው። ገባሻ? ሁለት ቤተሰባዊነት ነው ያለው። ሚስጥር አለ ታውቂ አይደል? እና በጣም የምወዳት እህት ናት። በጣም ነው ደስ የምትለኝ። የሆነ ምክሯ በቃ የሆነ የምትመክረው ነገር ያዋቂ ንግግር ነው የምትናገር። ታወራሽ በቃ ደስ የምትል እህት ናት። እና በአንቺ ደግሞ ሁሉም አሉ በቃ እንደዚህ ጋሽዬ እንደዚህ አድርጊ እንደዚህ ፍጠሪ ምናምን እስካሁን እየደወሉ እኔ ማለት ደስ ከሚለው ነገር የእነሱን እህትነት፣ የጋሽን አባትነት፣ የኤልዱን እህትነት፣ የአብዬን እናትነት፣ የይፋን ወንድምነት ብቻ በቃ አላጣሁም። ደስ ከሚለው ነገር በቃ በጣም ነው
ከእነሱ ጋር ያለኝ ነገር ደስ ነው የሚለኝ እና እግዚአብሔር ይመስገን እነሱን አላሳጣኝም። ምርጥ እናትና አባት እንዴት ነው ከእናትና አባት ሌላ ተጨማሪ እናትና አባት አግኝቻለሁ። እውነት የምሬን ነው እና በጣም በቃ የሆነ በጣም ነው ተቆርቆሮ ለእኔ ያስበው። ብዙ ነገር ነው የሚያወሩኝ። ኤሉን ብትይ ብዙ ብትይ በቃ እንዴት ብቻ በጣም ነው ወዳችሁ። በጣም ነው ማመሰግናቸው። በጣም ደስ የሚሉ ፋሚሊዎች ነው ያፈራሁት እና እግዚአብሔር ይመስገን። أدخل تطبيق أمازون وأقارن የአብርሃም ባህሪ መጥፎ ቢሆንም በዚህ ሰዓት እነሱ ግን ለእኔ ስፔሻል ውድና የተከበሩ ቤተሰቦች ናቸው። እውነት በጣም ነው የምወዳቸው። ያው እንግዲህ ምንም ማድረግ አይቻልም። ሁኔታዎች ናቸው ወደ እንደዚህ አይነት ነገር እንዲያመሩ ያደረጉት። ህይወት ይቀጥላል። በእርግጥ ያው ተስፋ አንቆርጥም። አይ ተስፋ ለመቁረጥ ሳይሆን እኔ ቆይ ልንገርሽ፣ ተስፋ ለመቁረጥ ሳይሆን ለራሴ ከእነሱ ጋር ወደፊት ነገር አለ። ቆይ እሱን እንዲቀጥል እኮ ነው የምነግርሽ። አይደለም አይ ማጨት የለም ልንገርሽ፣ እኔ ከእነሱ ጋር ያለኝ ቤተሰባዊነት እና እናት አባትነታቸውን እህት ወንድሞቼ መሆኑን አላጣሁትም። በቃ ያ ነገር በጣም ነው የሚያስደስተኝ ስቲል ነው እና የሆነ እንደዚህ ተቆርጦ የቀረ ነገር አይደለም። ያ ነገር በጣም በጣም ልጅ አለ መካከል ላይ በቃ ይቆረጥ ቢባል እንኳን አይቆረጥም። ስለተለያየን እኔ እና እሱ መካከል የሆነ በፍቺ ምናምን የሆነ ነገሮች ቢጸድቁም ግን ደግሞ የእነሱን እናትነት አባትነት እህትነት ወንድምነት አላጣሁኝም። በጣም በዚህ ደስተኛ ነኝ እና ይሄ ነገር ደግሞ የሚቀጥል ነገር ስለሆነ በጣም ደስተኛ ነኝ። ዋናው የአንቺ ደስታ ነው የምንፈልገው እኛ። ቤተሰባዊነት ይቀጥላል፣ የሚቋረጥ ነገር አይኖርም ብለን እኛ እየጸለይን ነው። በተቻለን አቅም ቤተሰብ እንግዲህ አብረው እንዲቀጥሉልን ምኞታችን ነው። እናንተም ጸልዩልን። የምር የእናንተ ገዛ ያስፈልገናል። ደግሞ የእናንተ ገዛ በጣም ነው የሚያስፈልገን ቤተሰብ። ስለዚህ እንወዳቸዋለን። ቡና የቀዘቀዘ መሰለኝ ሳልቀዳ የሚፈላ ታያለሽ። ለምን ይፈላል? ግን እኮ አሁን እነሱ አሁን እንደዚህኛ ቡና እየጠጣን እያፈላን ስንጫወት እነሱ ስማናል ይካፈሉ። ችግር የለም። አታጓጓያቸው እንጂ ረፊ ችግር የለም። እኔ አፍቼ አንድ ቀን አጠጣቸዋለሁ። አቺውማ ብዛቱን ብዛቱማ አልችለውም። የእነሱ ለሳ ተከፍሎ አያልቅም። እንግዲህ በጣም በነገር ላይ ምርጥ ፋሚሊዎች አሉ እውነት ለመናገር እና የእነሱ ቃላት ራሱ እንዴት ነው አፕሪሺየት ያደርግሻል አንዳንዴ እና እንደዛ ነው። እኔ እዚህ ራሱ ሆኜ የሆነ አገኝሻት ወይ እንደዚህ ነው ብቻዋ እንደዚህ እንዳትለቂያት ምናምን በጣም የሚጨናነቁ እናቶች አሉ። እውነት በተለይ አንድ እህት አለች ከትግራይ በኢየሱስ እንዴት እንደምትጨናነቅ ልነግርሽ አልችልም። የምር በጣም ነው የምትወድሽ። እውነት አድርሽልኝ ብላኛለች። ልክ ሩታዬ የምትመስል ልጅ አለኝ አለች። አንቺን ነው የምትመስለው የምር እሷን ነው የምትመስለው እና እሷን ባየሁበት ነው ማያት እና በጣም ነው የምወዳት። ንገሪልኝ ብላኛለች። በዛ አጋጣሚ ትከታተላለች፣ ታይሻለች። ያው ነግሬልሻለሁ እናቴ። በጣም እግዚአብሔር ያክብርልኝ የኔ እናት። ፎቶዋን ግን ልክልኝ እንዳሳብ ሄደችዋል። ልክልሻለሁ፣ ችግር የለም። ከዛ በኋላ አቀናብሬ ፖስት አደርጋለሁ ካልነበራት ፈቃደኛ ከሆነች አስፈቅጄ ነው። ግን ችግር የለም። አሁን ወደ ቡናችን እንሄዳለን። ይበቃናል። እንወዳቸዋለን። መልካም ጊዜ